ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ትምህርት ደግሞ ላይፍ ኢን ዘ ዩኬ ፓርት 2 ነው። ይሄ ትምህርት የሚጠቅመው እንግሊዝ ሀገር ለሚገኙ ሰዎች ነው። ኦኬ ትምህርቱን መሰላችሁ በእንግሊዝ ሀገር ውስጥ የሚገኙ ሰዎች የመኖሪያ ፍቃድ ኢንዴፊኒት የሚባል ለማውጣት ሲፈልጉ ወይም ደግሞ ዜግነት ሲጠይቁ የሚሰጥ ፈተና አለ እና ይሄንን ዛሬ ያመጣሁት ጥያቄ ባለፈው ፓርት 1 ሰርተናል። እዛ ጥያቄ ላይ ሊጠየቁ የሚችሉትን ጥያቄዎችን ነው ይዤ የመጣሁት። ፓርት 2 ከእንግሊዝ ሀገር ውጭ ያላችሁ ጓደኞቼ ብዙም ላይ ጠቅማችሁ ይችላል፣ ነገር ግን ብታዩትም ችግር የለውም። ለጠቅላላ እውቀት ስለ እንግሊዝ ሀገር ማወቅ ከፈለጋችሁ ታሪክ፣ ባህል የመሳሰሉትን ነገሮች ኦኬ። መልካም ትምህርት። ኦኬ question 51 ባለፈው 50 ብለን ነበር ያቆምነው። Where is the official home of the prime minister? የጠቅላይ ሚኒስትሩ ቤት የት ነው? አድሬሱ ሁሉም ጠቅላይ ሚኒስትር ሲመረጥ የሚኖርበት ቤት አለ ለንደን ውስጥ። ያ አድሬስ ምንድነው ነው? 10 Downing Street. 52 You have to be at least 21 years old to stand as MP. You have to be at least ቢያንስ 21 ዓመት መሆን አለብን ኤምፒ ለመሆን ነው የሚለው። ትሩ ኦር ፎልስ ነው ጥያቄው። መልሱ ፎልስ። ኤኒዋን ከ18 ዓመት በላይ ብሪቲሽ ዜጋ የሆነ ኤምፒ መሆን ይችላል ማለት ነው። ያው እውቀቱ ካለውና ሌላው ነገር ካሟላ ማለት ነው። እድሜው 18 ነው በትንሹ። ኦኬ 53 When did the First World War end? መቼ ነው የመጀመሪያው የዓለም ጦርነት ያበቃው? At 11 a.m. on the 11th of November 1918. 11 ለማስታወስ ቀላል ነው። ሰዓቱም 11 a.m. ነው። ቀኑ 11 ወሩ 11 ዓመተ ምህረቱ 1918. Question 54 How often are prime minister's questions held in the parliament? በምን ያህል ጊዜ ነው የጠቅላይ ሚኒስትሩ ጥያቄዎች አሉ ማለት ጥያቄና መልስ አላቸው እና ኤምፒዎች ተሰብስበው ማለት ነው ጠቅላይ ሚኒስትሩን ጥያቄ የሚጠይቁበት ጊዜ አለ እና መቼ ነው ፓርላመንት ውስጥ ፓርላማው ላይ ማለት ነው። every week Wednesday ይመስለኛል። Wednesday ሚድዴይ አካባቢ ቼክ አድርጎ ቴሌቪዥናችሁን ብትከፍቱ ጠቅላይ ሚኒስትሩን ጥያቄ ሲጠይቁት ጠቅላይ ሚኒስትሩን ጥያቄውን ሲመልስ የምታዩት ፕሮግራም አለ ማለት ነው። Question 55 When did the first farmers come to Britain? መቼ ነው የመጀመሪያዎቹ ገበሬዎች ወደ ብሪትን የመጡት? ባለፈው ከየት ነው የመጡት የሚል ጥያቄ አይተናል አስታውሱ። ዛሬ ደግሞ መቼ ነው የሚለው። ኦኬ ታሪክ ተመራማሪዎች እንደሚነግሩ ከ6000 ዓመት በፊት። 56 Where does golf come from? ጎልፍ የሚባለው ጨዋታ ከየት ነው የመጣው የሚለው ባለፈውም እንዲህ ተመሳሳይ ጥያቄ አይተናል። ስኮትላንድ። 57 Which film produced in the UK ውስጥ የተሰራ ፊልም የትኛው ፊልም was one of the most commercially successful films of all time and one of the highest grossing film franchise? የትኛው ፊልም ነው በዩኬ ውስጥ የተሰራና በጣም ሰክሰስፉል የነበረው? ሰክሰስፉል በጣም ውጤታማ በጣም ስኬታማ ከነበሩት ፊልሞች ውስጥ አንዱ ነው የሚለው። ሌሎችም አሉ ማለት ነው። የሆነው የትኛው ነው የሚለው። ኦኬ ሃሪ ፖተር በጣም ሰክሰስፉል የሆነ ፊልም ነው። በጣም ስኬታማ ውጤታማ የሆነ ፊልም ነው ዩኬ ውስጥ የተሰራ። ሌላም አለ ጄምስ ቦንድ I think እንደዛ የሰራበት ነገር እሱንም አመጣላችኋለሁ። ኦኬ 58 When did Ireland become a republic? አየርላንድ ሪፐብሊክ የሆነችው መቼ ነው? ሪፐብሊክ ማለት በህዝብ የተመረጠ መንግስት የሚያስተዳድራት ሀገር። ኦኬ የንጉሳውያኑ አስተዳደር ቀርቶ ማለት ነው። በህዝብ የተመረጠ መንግስት የሚያስተዳድራት ሀገር የሆነችው ሪፐብሊክ የሆነችው አየርላንድ መቼ ነው ዓመተ ምህረቱ የሚለው? 1949 59 Can court orders be obtained to protect a person from being forced into a marriage?
የኮርት ኦርደር ወይም ደግሞ የፍርድ ቤት ማዘዣ ማግኘት ይቻላል ወይ? አንድን ሰው ፎርስ ሜሬጅ ማለት በግድ ጋብቻ የለም፣ ሳይፈልግ ሳይወድ አንድን ሰው እንዲያገባ የሚያደርጉ ባህሎች አሉ ልጆቻቸውን እና ያንን ፕሮቴክት ያንን ለመከላከል ከፍርድ ቤት ማዘዣ ማግኘት ይቻላል ወይ ነው የሚለው። እውነት ወይስ ሐሰት? yes oh sorry ፈጠንኩባችሁ። መልሱ yes ነው። ኦኬ ዩኬ ውስጥ ማንም ሰው በግድ ማግባት አይችልም። ኦኬ 60 what is the minimum age required to drive a motorcycle? motorcycle ለመንዳት ትንሹ እድሜ ስንት ነው ነው የሚለው። ስንት ነው? 17 62 who is responsible for crime policing and immigration? ባለፈው ማይተናት መሳሳይ ጥያቄ ፖሊሲ የማውጣት ወይም ደግሞ መመሪያ የሚያወጣው ማን ነው ብለን ባለፈው አይተናል። መመሪያ ብቻም አይደለም ክራይም ወንጀሎችን ኢሚግሬሽን ደግሞ ከነዚህ ጋር የተያዙትን ሁሉ ኃላፊነት ያለበት አካል ማን ነው ነው የሚለው the home secretary ኦኬ 62 አልኩት እንደገና ኦኬ 63 በሩት when is Christmas day? Christmas day ክሪስማስ ቀን መቼ ነው? 25th of December ኢስተር ደግሞ መች እንደሚውል ባለፈው ጥያቄ አይተናል። ቀኑ አንድ አይደለም ሁሌ፣ ነገር ግን ወሮቹ ወይ ማርች ነው ወይ ኤፕሪል ነው ብለን አይተናል ባለፈው ጥያቄ። 63 what medal did Mary Peters win in the 1972 Olympics? ምን ሜዳሊያ ነው ሜሪ ፒተር የተባለች አትሌት ያሸነፈችው በ1972 ኦሎምፒክ ነው የሚለው። ይሄን እናስታውሰው። ኦኬ ጎልድ። ጨዋታው ምንድነው ካላችሁኝ ፔንታትሎን ይባላል። ምንድነው እንዴት ነው የሚጫወት? ያው ለጠቅላላ እውቀት ከፈለጋችሁ ኢንተርኔት ላይ ማየት ይቻላል። ምን ተጫውታ ነው ምንድነው የስፖርቱ አይነት የሚለውን ለማወቅ ከፈለጋችሁና ሞር ማወቅ ከፈለጋችሁ ማለት ነው። ለፈተናው ግን ይሄ በቂ ነው። ኦኬ 64 in England, Wales and Northern Ireland Yo's court cases are normally heard by ይላል choose two answers ይላችኋል። ኦኬ ምርጫው ማለት ነው ከሁለት በላይ መልስ ካለው ከአንድ በላይ መልስ ካለው ሁሌ ይነግራችኋል። ብራኬት ላይ አድርጎ ከአንድ በላይ ነው መልሱ ይላችኋል። ሶ በደንብ ጥያቄው ማንበብ አለብን። ኦኬ ሶ ምንድነው የሚለው ጥያቄው? ኢንግላንድ፣ ዌልስ፣ ኖርዘርን አይርላንድ ውስጥ የወጣቶች ፍርድ ቤት የወጣቶች ኮርት ኬዝ የሚታየው በማን ነው ነው የሚለው። አንደኛ up to 3 specially trained magistrates ባልፈው magistrates አይተናል። 3 ትሬንድ የሆኑ የሰለጠኑ magistrates ወይም ደግሞ a district judge ዲስትሪክት ማለት እንደ ወረዳ እንደማለት ነው አይደል? ጀጅ ያው ዳኛ ወይ በዚህኛው ወይ ደግሞ 3 የሰለጠኑ ማጂስትሬትስ ማለት በእነዚህ ነው ኬዛቸው የሚታየው የወጣቶች ማለት ነው። ኢንግላንድ፣ ዌልስ እና ኖርዘርን አይርላንድ። ኦኬ 65 which of the following statements is correct? እንደዚህም ብሎ ይጠይቃቸዋል አንዳንዴ። የትኛው ከሚከተሉት ውስጥ የትኛው ስቴትመንት ወይም ደግሞ የትኛው አረፍተ ነገር ነው ትክክል ወይም ደግሞ ትክክል የሆነው ራይት የሆነው የትኛው ነው ነው? A solicitors charges are usually based on how much time they spend on a case. ጠበቃዎች ሶሊሲተር የሚያስከፍሏችሁ ወይም ደግሞ ቻርጅ የሚያደርጓችሁ በምን ላይ ተመርኩዘው ነው ይላል። ምን ያህል ታይም በዛ ኬዝ ላይ እንዳጠፉ አይተው ነው እናንተን የሚያስከፍሏችሁ ነው የሚለው በታይም ማለት ነው። ኦኬ ቢ ደግሞ solicitors charges are usually based on the nature of the case and its importance. የጠበቃ ክፍያ አሁንም የሚመረኮዙት the nature of the case በኬዙ አይነት ኦኬ በሚያዩት የኬዝ አይነትና አስፈላጊነቱ ምን ያህል ኢምፖርታንት ነው በሚለው ነው። ኦኬ ስለዚህ ኤ የሚለው
ታይም how much time ምን ያህል ታይም እንዳጠፉ በዛ ኬዝ ላይ አይተው ነው የሚያስከፍሏችሁ ወይንስ የኬዙ አይነት ነው የሚለው? መልሱ የሚሆነው how much time ነው እንጂ የኬዙ አይነት አይደለም። ኦኬ ምን ያህል ታይም ባጠፉት ታይም በዛ ነው የሚያስከፍሏችሁ ጠበቆች ማለት ነው ዩኬ ውስጥ። 66 What was the last battle between Great Britain and France? የመጨረሻው ጦርነት በብሪተንና በእንግሊዝና በፈረንሳይ መካከል ምን ተብሎ ይጠራል? ምንድነው ነው ጥያቄው። ባይዘው በጣም ብዙ ጦርነት ነው ያካሄዱት። ሰሞኑን ሳነብ ነበር ለዚህ ሳዘጋጅላችሁና ፍራንስና ግሬት ብሪተን በጣም ብዙ ጊዜ ነው የተዋጉትና የመጨረሻው ውጊያቸው የነበረው ምንድነው ነው የሚለው። the battle of waterloo ይባላል። ቤልጂየም ውስጥ ነው በ1815 ነው እና ያሸነፉት ደግሞ ግሬት ብሪተን ናቸው ያሸነፉት በ1815 ማስታወስ የለባችሁም በርግጥ ግን አትሊስት የመጨረሻው ጦርነት ማን ነው ብሎ ከጠየቃችሁ the battle of waterloo ማለት ቤልጂየም ውስጥ የሚገኝ ቦታ ነው። ኦኬ 67 Which two British pop music groups were famous during the swinging 60s? የትኞቹ ፖፕ ሙዚቃዎች የእንግሊዝ ማለት ነው ሁለት ግሩፖች ነበሩ በጣም ታዋቂ የሆኑ በ1960ዎቹ ማለት ነው እና የትኞቹ ናቸው ነው የሚለው። ኦኬ The Rolling Stones and the Beatles I think ብዙ የሚያውቀው ይመስለኛል the Rolling Stone እኔ ራሱ ማን እንደሆነ አላውቃቸውም ግን አስታውሱት። ኦኬ እና በዚህ ጊዜ በ60ዎቹ ማለት ነው በጣም ሙዚቃ ፋሽን በጣም ያበበበት ያደገበት ጊዜ ነበርና የባህል ደግሞ ሪቮሉሽን ወይም ደግሞ አብዮት የመጣበት ጊዜ ነበር በእንግሊዝ ውስጥ። ወጣቶች ናቸው ይሄን ያደረጉት ይሄ እንዲመጣ ያደረጉት ማለት ነው። እና በዚህ ጊዜ ውስጥ በጣም ፌመስ ፖፕ ሙዚቃ ሁለት ግሩፖች ነበሩ ፌመስ እነዚህ ናቸው። ኦኬ ቢትልስ እንኳን ታስታውሳላችሁ ብዬ አስባለሁ። ሁለተኛው ሮሊንግ ስቶንስ። ኦኬ 68 The members of the House of Lords ባለፈው ነግሬያችኋለሁ known as peers are elected by the people እውነት ወይስ ሐሰት? House of Lords አባላት ኦኬ ያው ነግሬያችኋለሁ ፓርላመንት ውስጥ House of Lords አሉ House of Commons አሉ ብያችኋለሁ። House of Lords የሚባሉት እነዚህ ብሪቲሽ ማነው ቢሾፕስ ምናምን ያሉበት ናቸው። በኩዊኗ ወይም በኪንጉ ናቸው የሚሾሙት እና ኦሬዲ የነገርኳችሁ ነው መሰለኝ። ኤኒዌይ ፒርስ የሚባሉት ነው የሚለው ፒርስ የሚባሉት አባላት የሃውስ ኦፍ ሎርድስ የሚመረጡት በህዝቡ ነው የሚለው። እውነት ወይስ ሐሰት? መልሱ ፎልስ ነው። ኦኬ የሚመረጡት በኩዊኗ ወይም በኪንጉ ነው ማለት ነው። ኦኬ 69 What is the name of the tour guides that tell visitors stories about the Tower of London's history? Okay ምን ተብሎ ነው የሚጠሩት? the tour guides ጋይድ የሚያደርጉት ታወር ኦፍ ለንደን ላይ ጋይድ የሚያደርጉት ሰዎች ምን ተብሎ ይጠራሉ? ወይም ደግሞ ለጎብኚዎች ስለ ታወር ኦፍ ለንደን ሂስትሪን የሚናገሩ ባለፈው ሜንሽን አድርጌላችኋለሁ ታወር ኦፍ ለንደን ምን እንዳለ እና እዛ ላይ ያሉ ሰዎች ጋይዶች ወይም ደግሞ ለሚጎበኙ ሰዎች የሚያስጎበኙ ማለት ነው የሚናገሩ ስቶሪውን ምን ተብለው ይጠራሉ ነው የሚለው ጥያቄው። ቢፊተርስ ተብለው የሚጠሩት ኦኬ ቢፊተርስ። ኦኬ 70 Anyone who is violent towards their partner ማንም ሰው ፓርትነር ማለት ያው ሚስት ባል አብሮ የሚኖሩ ሰዎች ማለት ነው። አብሮ ማለት ያው ባልና ሚስት ወይም ደግሞ አብሮ የሚኖሩ ሳይጋቡም anybody partners ኦኬ አንዳቸው ለአንዳቸው violent ከሆኑ violent ማለት ለምሳሌ ድብደባ ኦኬ
አንዱን የሚደበድብ ሚስትም ትሆን ይችላለች የሚደበድበው፣ ባልየው ሊሆን ይችላል የሚደበድበው። እንደዚህ ቫዮለንት ከሆኑ they can be prosecuted ነው የሚለው። prosecuted ማለት ህግ ፊት ማቅረብ ይቻላል። እውነት ወይስ ሐሰት ነው የሚለው መልሱ እውነት ነው፣ ማቅረብ ይቻላል ህግ ፊት ማለት ነው። Okay, 71. How are the members of the Northern Ireland Parliament elected? የኖርዘርን አይርላንድ ፓርላማ ያሉት አባላት እንዴት ነው የሚመረጡት ነው የሚለው። ኦኬ ምንድነው? by a system of proportional representation. proportional representation ማለት መሰላችሁ? አሁን ለምሳሌ ያንን ፓርቲ አንድን ፓርቲ የህዝቡ 50% let's say 50 ተውትና 20% የህዝቡ እንበል ያንን ፓርቲ ቢመርጥ ኦኬ ያ ፓርቲ ደግሞ እዛ ፓርላማው ላይ የሚኖረው ሲት ወይም ደግሞ የሚኖረው ቦታ 20% ነው የሚሆነው። በፓርላመንት ውስጥ 20%ን የፓርላመንቱን ቦታ ይይዛል ማለት ነው። ፕሮፖርሽን ማለት እንደዛ ነው። እዚህም 20% ከሆነ ህዝቡ ያመረጠው እዛ ውስጥም 20% ለማለት ነው። Okay, 72. Who was the first British Prime Minister? የመጀመሪያው የብሪቲሽ ጠቅላይ ሚኒስትር ማን ነው? ባለፈው የመጀመሪያው የሴት ነበር ያየነው። ዛሬ ደግሞ የመጀመሪያው ጠቅላይ ሚኒስትርነት ሲጀመር በብሪቲሽ ውስጥ የመጀመሪያው የሆነው ማን ነው? ሰር ሮበርት ዋልፖል ይባላል። በ1721 ነው። ይሄንን ማስታወስ የለባችሁም። ስሙን ካስታወሳችሁ በቂ ነው። ኦኬ የመጀመሪያው ፕራይም ሚኒስተር። Okay, 73. In 1776, which British colonies declared? በ1776 የትኞቹ የብሪቲሽ ቅኝ ግዛቶች ናቸው declared their independence ነፃነታቸውን ያወጁት? Because ምክንያቱም they demanded that there should be no taxation without representation. ምክንያቱም ምን ብሎ ጠይቀው ነው? ታክስ አንደረግም፣ እኛን ማንም በፓርላመንቱ ላይ ወይም ደግሞ በአገዛዙ ላይ እኛን የሚወክለን ከሌለ፣ እኛ ካልተወከልን ሪፕሬዘንትድ ካልሆንን ታክስ አንከፍልም ብለው ነፃነታቸውን ያወጁት በ1776 የብሪቲሽ የእንግሊዝ ቅኝ ግዛት የትኛው ነው ጥያቄ? ኦኬ ኖርዝ አሜሪካ ነው። ኦኬ 74. When do the television and newspapers have stories that are jokes until midday? መቼ ነው ቴሌቪዥን እና ጋዜጦች newspapers ስቶሪ የሚያቀርቡት ጆክ የሆኑ ወይም ደግሞ ቀልድ ስቶሪስ የሚያቀርቡት መቼ ነው? ቀኑ መቼ ነው የሚለው April Fool's Day ላይ ቴሌቪዥን እና ጋዜጦች ጆክስ ያቀርባሉ ማለት ነው። until midday ነው የሚለው። ኦኬ 75. Who died at the Battle of Trafalgar? ትራፋልጋር በተባለው ጦርነት ወይም ደግሞ በትራፋልጋር ቦታ በተካሄደው ጦርነት ባትል ማን ነው የሞተው ነው የሚለው። አድማይራል ኔልሰን ማለት ኃላፊው ነበረ እና ይሄ ጦርነት ባትል ኦፍ ትራፋልጋር የሚባለው በብሪቲሽ እና ፈረንሳይ እና ስፓኒሽ አንድ ላይ ሆነው ብሪቲሽን የተዋጉበት ነው። አድማይራል ኔልሰን እዛ ላይ ኃላፊያቸው ነበረ፣ የጦሩ ኃላፊ ማለት ነው። እሱ ነው የሞተው። 76. When is Hogomani celebrated? ይሄን ባለፈው አቅርበናል። Hogomani የሚለው ፕሮናንሴሽኑን እርግጠኛ አይደለሁም፣ ነገር ግን ያው እንደዛ ብዬ አንብቤዋለሁ። እና መቼ ነው ሴሌብሬትድ የሚሆነው ነው የሚለው። ኒው ኢየርስ ኢቭ ነው ብያቸዋለሁ። የት እንደሆነ ባለፈው አይተናል፣ የት ሀገር እንደሆነ ይሄ የሚከበረው 31st of December. Okay, 77. Proceedings in Parliament are
broadcast on television and published in official reports known as proceedings ማለት anything ዲቤቱ ክርክር አለ አይደለም የሚያደርጉት ሚቲንጋቸውን anything የሚከናወነው ፓርላማው ላይ የሚከናወነው ነገር በቴሌቪዥን ይተላለፋል አይደለም እንደገና ደግሞ ኦፊሻል ሪፖርት እንደ ሪፖርት ደግሞ ፐብሊሽ ይደረጋሉ ኦኬ እንደ ሪፖርት ደግሞ እና ይሄ ሪፖርት ምን ተብሎ ይጠራል ነው ጥያቄው ኦኬ መልሱ ሃንሳርድ ተብሎ ይጠራል 78 what is the Six Nations Championship Six Nations Championship የሚባለው ምንድነው ነው የሚለው ራግቢ ኮምፒቲሽን ነው ራግቢ ኮምፒቲሽን በማናማን መሃል መሰላችሁ 6 ኔሽኖች ናቸው አራቱ ዩኬን ፎርም የሚያደርጉት ሀገሮች ኦኬ ዩኬ ማለት እንግዲህ ባለፈው ነግሬያችኋለሁ ኢንግላንድ አየርላንድ ስኮትላንድ ዌልስ አይደለ እነዚህ አራቱ ፕላስ ፈረንሳይና ኢታሊ ኦኬ የሚጫወቱት ራግቢ ኮምፒቲሽን ምን ተብሎ ይጠራል Six Nations Championship ተብሎ ይጠራል 79 who was the captain of the English football team that won the World Cup in 1966 በ1966 የዓለም ዋንጫ አሸንፋለች እንግሊዝ ማን ነበር የፉትቦሉ ቲም ካፕቴኑ ማን ነበር ነው የሚለው የእግር ኳሱ ማለት ነው ስሙ ማን ይባላል ቦቢ ሙር ተብሎ ይጠራል ኦኬ 80 what is the name of the area in London where famous theaters are located ለንደን ውስጥ የሆነ ኤሪያ አለ ብዙ ቲያትሮች ፌመስ የሆኑ ቲያትሮች ያሉበት ምን ተብሎ ይጠራል ነው የሚለው ጥያቄው ቲያትር ላንድ ተብሎ ነው የሚጠራው የት እንደሆነ ምናልባት አይታችሁትም ሊሆን ይችላል ካላያችሁት ኦንላይን ላይ ማየት ይቻላል ማለት ነው ኦኬ 81 who appoints live peers in the House of Lords ቀድም ነግራችኋለሁ እና ላይፍ ፒር የሚባሉት አባላት የሃውስ ኦፍ ሎርድስ አባላት ማን ነው አፖይንት የሚያደርጋቸው ወይም ደግሞ ማን ነው የሚሾማቸው ነው የሚለው the monarch ንግስቷ ወይም ደግሞ ኩዊኗ ወይም ደግሞ ምንድነው ኪንጉ ማለት ነው ኦኬ ከሁለቱ አንዱ አፖይንት ወይም ደግሞ ይሾማቸዋል ላይፍ ፒርስ የሚባሉት ምንድነው ሹመቱ የሚሰጣቸው ወይም ደግሞ ታይትል የሚሰጣቸው ሌዲ ምናምን ይባላል አይደለ በሚጠሩበት እዛ እነዚህ የሚሰጧቸው ከቤተሰብ የወረሱት ሳይሆን እዛው ኩዊኗ ንግስቲቱ ወይም ደግሞ ንጉሱ የሚሰጧቸው ታይትል የሚሰጧቸው ስም ነው ማለት ነው ኦኬ አንዳንዶቹ ደግሞ ያው ከፋሚሊ የመጣም አለ ከፋሚሊ የወረሱት ስምም ይዞም የሚቀጥሉም አሉ in the House of Lords ማለት ነው ግማሾቹ አንዳንዶቹ ደግሞ ኩዊኗ ወይም ኪንጉ ይሾማቸዋል ኦኬ 82 who mapped the coast of Australia የአውስትራሊያን ማፕ የሰራው ማን ነው የሚለው እንግሊዛዊ ነው ጄምስ ኩክ ይባላል ኦኬ እናስታውሰው 83 what was the first war to be extensively covered by the media ኦኬ ለመጀመሪያ ጊዜ በሚዲያ ሽፋን የተሰጠው ጦርነት ማን ነው የሚለው the Crimean war ተብሎ ይጠራል ኦኬ Crimean war በማንና በማን መሃል እንደሆነ ቼክ አድርጉት ኦኬ ኦኬ 84 who was the first archbishop of Canterbury የመጀመሪያው ኤጲስቆጶስ ያው በእንግሊዝ ውስጥ ማለት ነው ማን ነው የሚለው ሲጠሩ ኖርማሊ አርክቢሾፖች እዚህ ሀገር አርክቢሾፕ ኦፍ ካንተርበሪ ነው የሚባለው ልክ እኛ ሀገር ፓትሪያርክ እንደምንለው የለም እና ልክ እንደሱ አርክቢሾፕ ኦፍ ካንተርበሪ ነው የሚባለው ስማቸው ይጠቀስና ከዛ አርክቢሾፕ ኦፍ ካንተርበሪ ነው የሚባለውና ማን ነው የመጀመሪያው ነው የሚለው በእንግሊዝ ውስጥ ኤጲስቆጶስ ማን ነው የሚለው ሴንት ኦገስቲን ማለት ከሮም የመጣ ክርስቲያን ነው እና በሳውዝ አካባቢ ማለት ነው
ክርስትናን ያስፋፋ ነው እና የመጀመሪያው አርክ ቢሾፕ እሱ ነው። 85 how old do you have to be to go into betting shops? betting shops ማለት ጋምብል የሚደረግበት ቁማር ሾፖች ወይም ጋምብሊንግ ክለብስ ለመሄድ ስንት ዓመት መሆን አለብህ? በትንሹ ነው የሚለው 18። ኦኬ እድሜዎች ብዙ አሉ 18 ቅድም 17 የሆነ ነገር አይተናል 21 ምናምን እና እነዚህ እናስታውሳቸው። 86 during the reign of Charles II በቻርልስ II በተባለው ንጉስ ጊዜ parts of London were destroyed የተወሰነ ክፍል የለንደን ወድሞ ነበር ይላል። what was the cause of this destruction? ምን ነበር ምክንያቱ? የዚህ ውድመት ምክንያት ምን ነበር ነው የሚለው። ኦኬ ምን ነበረ? ፋየር ነበረ ዲስትራክት ያደረገው። በጣም ብዙ ቤቶችን ነው ያ እንትን ያለው ያወደመው እሳቱ ማለት ነው። በደንብ ማንበብ ቻላችሁ ታሪኩን? ኦኬ 87 what was the name of the most famous cricket competition played between England and Australia? በእንግላንድና በአውስትራሊያ መካከል በጣም ታዋቂ የሆነ የክሪኬት ውድድር አለና ስሙ ምንድነው ነው? ስሙ ምንድነው? the Ashes okay the Ashes ይባላል እንዳንረሳው። okay 88 the system of government in the UK is a parliamentary democracy. የዩኬ አገዛዝ ዲሞክራሲያዊ ነው። የፓርላሜንታሪ ዲሞክራሲ ያ እንደዛ ለማለት ነው። ዲሞክራሲ ነው ወይ ነው የሚለው። ይሄ ምንም ትሩ ነው። ኦኬ ዲሞክራሲ ነው። 89 which two of the following religious communities celebrate Diwali? Diwali የተባለ ባህላዊ ፌስቲቫል አለ እና የትኞቹ ኮሚኒቲስ ናቸው ይሄንን ሃይማኖታዊ ይቅርታ ባህላዊ አይደለም ሃይማኖታዊ ሴሌብሬሽን እና የትኞቹ ኮሚኒቲ ናቸው ዩኬ ውስጥ የሚያከብሩት ነው የሚለው። ኦኬ ሂንዱስ እና ሲክስ ዲዋሊ የተባለውን ያከብራሉ ማለት ነው። አይታችሁ ይሆናል ሲክስ ሲያከብሩ። ኦኬ 90 what is the name of the period when new ideas about politics, philosophy and science were developed? ምን ተብሎ ይጠራል? የሆነ ጊዜ አለ አዲስ ሐሳቦች ስለ ፖለቲካ፣ ፍልስፍና፣ ሳይንስ እንደዚህ ያደጉበት ዴቨሎፕድ የሆኑበት አዲስ ሐሳቦች ምን ተብሎ ይጠራል ነው የሚለው። the enlightenment period ተብሎ ይጠራል። okay 91 what is the traditional food of Northern Ireland? ባህላዊ ምግብ የኖርዘርን አየርላንድ ምንድነው ነው የሚለው። ታውቁት ይሆናል አይርላንድ የምትኖሩ በተለይ ማለት ነው። አልስተር ፍራይ ይባላል ምግቡ። ያው የእንግሊሽ ብሬክፋስት ሆኖ ሌላ ፑዲንግ ምናምን አለበት ግን ኤኒዌይ ግን ስሙ የሚባለው አልስተር ፍራይ ነው የሚባለው። 92 how many times has the UK hosted the Olympic Games? UK ምን ያህል ጊዜ ነው የኦሎምፒክ ጨዋታን ያዘጋጀችው ነው የሚለው። መልሱ 3 ነው። የመጨረሻው በ2012 አይደለም። ከዛ በኋላ እርግጠኛ ነኝ ሌላ ኦሎምፒክ ተካሂዷል እንዴ? አይመስለኝም። 3 ነው እስከዛ ያለው። ኤኒዌይ እስከ 2012 ድረስ 3 ነው። ከዛ በኋላ ሌላ ካለ ይሄንን ጥያቄ እንግዲህ ስታነቡ ምናልባት ሌላ ተደርጎ ካሁን በኋላ ማለት ነው ብታረግ 3 ብቻ ነው ብላችሁ እንዳትመልሱ። ሌላ የተደረገውንም ካለ በእናንተ ጊዜ በምትፈተኑበት ሰዓት ማለት ነው
ሌላ ካለ ፋይንድ አውት አድርጉ። እስካሁን ግን 3 ነው። ኦኬ ይሄንን ሪኮርድ እስካረኩበት ማለት ነው። ኦኬ በ2012 አንደኛው በ1908 ሌላኛው በ1948 ሶስቴ ነው ኦሎምፒክ ያዘጋጀችው ዩኬ። 93 which two houses form the UK parliament? ይሄን ባለፈው ነግራችኋለሁ። ዩኬ ፓርላመንትን ፎርም የሚያደርጉት ወይም ደግሞ ዩኬ ፓርላመንት ውስጥ ሁለት ሃውሶች አሉ። ኦኬ ሁለት ፓርቲ አይደለም ሃውስስ ምን ልበለው ሃውስን anyway the house of lords and house of commons house of lords ምን እንደሆነ ነግራችኋለሁ። house of commons ደግሞ ኤምፒዎች ያሉበት ነው። house of commons ሲባለው ሁሉም ኤምፒዎች ያሉበት 600 ምናምን አሉ። house of lords ደግሞ በኩዊኗ ቀድም የነገርኳችሁ ላይፍ ፒርስ የሚባሉት ቢሾፕስ እነዚህ ያሉበት ደግሞ house of lords ይባላል። ኦኬ ስለዚህ ሁለት ሃውስ ነው ያሉት፣ ሁለት ቤት ልበለው እና እነዚህ ናቸው። ኦኬ house of lords እና house of commons እወቃችሁ። house of commons ምንድነው house of lords ምንድነው የሚለው እንወቅ። ኦኬ 94 what song is sung by people in the UK and other countries when they are celebrating the new year? አዲስ ዓመት ሲከበር የሚዘፈን ወይም ደግሞ የሚዘመር አለ። ኦኬ በዩኬ እና በሌሎች ሀገሮች በአሜሪካም እንደዚህም እና ምንድነው ያ ሶንግ? ሚድናይት ላይ ማለት ነው። ብዙ ሰው እንትን ሲል ሰማላችሁ ሲዘፍነው ሲዘምረውና ስሙ ምንድነው የሚለው ነው የሚለው ይሄ ነው ኦልድ ላንግ ሳይን ነው የሚባለው። ይሄ የስኮቲሽ ቋንቋ ነው እና ሁሉም ይሄንን ይዘፍናሉ አንድ ላይ ተያይዘው ምናምን አይታችሁ ከሆነ አዲስ ዓመት ርችቱ ምኑ እንትን ካለ በኋላ ቁጥሩ ተነግሮ ምናምን አዋጁ ከተነግሮ እንትን ሲል ማለት ነው አንድ ላይ ተያይዘው የሚዘፍኑት ዘፈን አለ። ስሙ ይሄ ነው ኦልድ ላንግ ሳይን ይባላል። ኦኬ 95 what was the religion of the Puritans የተባሉት ሰዎች እንግሊዛውያን ማለት ነው። ሃይማኖታቸው ምን ነበረ ነው የሚለው። ኦኬ ፑሪታንስ የሚባሉት በ16ኛው እና በ17ኛው ክፍለ ዘመን የነበሩ እንግሊዛውያን ፕሮቴስታንትስ ናቸው። ፑሪታንስ ይባላሉ እና ምንድነው ብለው የተነሱት መሰላችሁ? ኦሬዲ ቸርች ኦፍ ኢንግላንድ ከካቶሊክ ከተገነጠለች በኋላ አሁንም በቂ አይደለም ሞር እደሳ ያስፈልጋታል ኢቭን የቸርች ኦፍ ኢንግላንድ ብሎ የተነሱ ናቸው። ሪፎርሜሽን ብሎ የተነሱ ፒዩሪታንስ ተብሎ ይጠራሉ ሰዎቹ እና ሃይማኖታቸው ፕሮቴስታንት ነበሩ ማለት ነው። መልካም 96 what is the name of Irish people who favored complete independence from the UK in the 19th century? What is the name of Irish people? የአይሪሽ people የሆኑ ሰዎች ኮምፕሊት ነፃ በቃ ኢንዲፔንደንት መሆን የፈለጉ ከዩኬ ማለት ነው። በ19ኛው መቶ ክፍለ ዘመን ነፃነትን የፈለጉ ወይም ደግሞ መገንጠል የፈለጉ የአይሪሽ people ስማቸው ምን ተብሎ ይጠራ ነበር በዛን ጊዜ? በ19ኛው መቶ ክፍለ ዘመን በ19ኛው ሴንቸሪ ማለት ነው። መገንጠል የፈለጉት በአይሪሽ ውስጥ የነበሩ ሰዎች ምን ተብለው ይጠራሉ ነው ጥያቄው። ፈኒያንስ ተብለው የሚጠሩት ፕሮናንሴሽኑን አሁንም እርግጠኛ አይደለም። ኦኬ እሺ 97 where is the Eden project located? Eden project የት ነው located የሆነው? Eden project ማለት ፕሮጀክት ነው እና የእጽዋትን አስፈላጊነት እንዴት መጠቀም እንዳለብን ሰስቴኔብል በሆነ መንገድ መጠቀም እንዳለብን እንደዚህ ለማሳየት የተጀመረ ፕሮጀክት ነውና የት ነው ይሄ ቦታው ነው የሚለው። የት ነው ያለው ኢደን ፕሮጀክት? ይሄንን ኦንላይን ላይ ብታዩት ጥሩ ነው። ሞር ኢንትረስቲንግ ነው ብታነቡት። ኮርንዎል ነው ቦታው ኦኬ ያለው ማለት ነው። 98 which of the following countries helped Britain to develop the Concorde? ኮንኮርድ እንግዲህ አውሮፕላን
በጣም ፈጣን የነበረ እስከ 2003 ነበረ አገልግሎት ላይ የነበረው። በጣም ፈጣን ነው፣ በጣም ምቹ ነው፣ በጣም ደግሞ ኤክስፔንሲቭ የነበረ አውሮፕላን ነውና የትኞቹ አገሮች ናቸው ብሪትንን ሄልፕ ያደረጓት ወይም ደግሞ አንድ ላይ ሆነው ይሄንን ኮንኮርድ የሰሩት ዴቨሎፕ ያደረጉት እነማን ናቸው ነው የሚለው። ፍራንስ እና ብሪትን ናቸው ኮንኮርድን ዴቨሎፕ ያደረጉት ወይም ደግሞ የሰሩት። 99 are civil servants appointed by the government. civil servants የሚሾሙት ሲቪል ሰርቫንት ማለት እነዚህ በኤዱኬሽን፣ በትምህርት፣ በሄልዝ፣ በጤና እንደዚህ ላይ የሚሾሙ ከፍተኛ ባለስልጣናት እነሱ በመንግስት ነው ወይ የሚሾሙት ነው የሚለው። ሲቪል ሰርቫንት፣ ሲቪል ማለት ያው ህዝብን የሚያገለግሉ ማለት አይደለም። ኦኬ መልሱ ኖ ነው፣ በመንግስት አይደለም የሚሾሙት። ኦኬ question 100 Lake District is the largest national park of England. Lake District ትልቁ የኢንግላንድ ናሽናል ፓርክ ወይም ደግሞ ብሔራዊ ፓርክ ነው ወይ ነው የሚለው። እውነት ወይስ ሐሰት? ፎልስ። ሌላ አለ። ምን እንደሆነ እንፈልግሽ፣ እኔም ፈልጌ አመጣላችኋለሁ። ሌክ ዲስትሪክት ግን ትልቁ አይደለም ማለት ነው። ኦኬ ዛሬ ትምህርቴ ይሄን ይመስል ነበረ። አይ ቲንክ ከባለፈው የዛሬው ትንሽ ከበድ ይላል አይደለ? እና እንግዲህ 100 ጥያቄ ሰርተናል እስካሁን ማለት ነው። እነዚህ 100ዎች ካስታወሳችሁ 1/3ኛውን የፈተናው ጥያቄ አወቃችሁ ማለት ነው። እንግዲህ ብዙ ነው ጥያቄው፣ በርግጥ ግን የሚመጣው 24 ብቻ ነው ብያችኋለሁ። ግን የትኛው እንደመጣ ስለማናውቅ ሁሉንም ብናውቀው ጥሩ ነው። ሁለተኛ ደግሞ ታሪክ ብናጠና ያለውን ነገር ብናነብናቅ ጥሩ ነው፣ ለፈተናው ብቻ ሳይሆን ማለት ነው። እና መልካም ጊዜ። አመሰግናለሁ ስለሰማችሁኝ። በሚቀጥለው እስከምንገናኝ መልካም ጊዜ። ባይ